እነዚህ ኦርቶዶክሳውያን ቀን አምላኪዎች ናቸው ይሉናል። ነገ ደግሞ ኡራኤል ስንል ከነገ ወዲያ ጊዮርጊስ ስንል መጽሐፍ ቅዱሳዊ ነው አይደለም እናየዋለን። ደግሞ ስናመሰግናት የሚከፋው አለ የለም? ጥሩ ርዕሳችን ደስ ይበልሽ የሚል ምን ይበልሽ? ይበላት አይደለም? በሉ የቀደሙን እልልታ ደስ እንዲላት እሷን ደስ ይበልሽ እያልን ስናመሰግን የሚቃጠል ማን ብቻ? ጥንተ ጠላታችን የቀደመው እባብ ታላቁ ዘንዶ ዲያብሎስ ብቻ፣ እሱ ብቻ ነው የሚከፋው። እግዚአብሔር ይከፋዋል? እንደው በእመቤቴ ስም ለያዛችሁና አንድ ጥያቄ ከልብ መልሱልኝ። እናታችሁ ስትመሰገን የሚከፋችሁ ካላችሁ እጃችሁን አሳዩ። አላችሁ? አላችሁ? እሺ በተቃራኒ እናታችሁ ስትሰደብ ደስ ይላችኋል? አዎ አይለን ማለት አሁን እኮ ሰዎቹ የሚሉን እናቱን ድንግል ማርያምን ስናመሰግን ይከፋዋል ይሉናል። እኛ ደግሞ ስናመሰግናት ስናወድሳት ከፍ ከፍ ስናረጋት አይከፋዋል፣ የጌታን ምስጋና ተሻማች ይሉናል። ጌታን ጋረደችው ጋረዳችሁት ይሉናል። አሁን እንኳን እኛ የሰማይ መላእክት እልፍ አእላፍ ወእልፊተ አእላፋት ቅዱሳን መላእክትና እኛ እንደው አድበን የእግዚአብሔርን ክብር መሸፈን ብንፈልግ መሸፈን እንችላለን? እንኳን የእግዚአብሔርን ክብር የዚችን ፀሐይ እንኳን ክብር መሸፈን ይቻላል? ይቻላል? አሁን የዚህ አካባቢ ሰዎች ፀሐይ ደበርሽን ብላችሁ እንደዛ አይነት ድንኳን ደኩናችሁ እንደው አንድ 10 ኪሎ ሜትር ሬዲየስ ላይ እንደው ለመሸፈን ብትሞክሩ ፀሐይ መገናኛ አካባቢ ትወጣለች አትወጣም? እንደው በቃ ደበርሽን ብለን የአዲስ አበባ ሕዝብ አድመን አንችልም እንጂ አሁን የአዲስ አበባን እንደው የቆዳ ስፋት የሚያክል ድንኳን ደኩነን የፀሐይን ክብር መሸፈን ብንፈልግ ፀሐይ እንደው ወደ ጎጃም ወደ ጎንደር ትወጣለች አትወጣም? ምሳሌው ገብቷችኋል? እንደው አንችልም እንጂ ኢትዮጵያን የሚያክል ድንኳን ደኩነን በቃ ፀሐይ ደበርሽን ማየት አንፈልግሽም ብንላት እመኑ ኬንያ ትወጣለች። ገብቷችኋል? እንኳን የእግዚአብሔርን ክብር የማንን ክብር መሸፈን አንችልም? ገብቷችኋል? እሱ እኮ እከብራይል ክቡር ነው። እጸድቃይል በባህሪው ጻድቀ ባህሪ ነው። እኛና መላእክት አድመን አናመሰግንም ብንለው እንኳን በባህሪው ምስጉን የሆነው ጌታ ባህሪውን ያመሰግነዋል። ክብር ምስጋና ይግባው። እልል ብላችሁ ምን ይበልሻላት? ማን ነው ያላት? መጀመሪያ ያላት መልአኩ ቅዱስ ገብርኤል የሉቃስ ወንጌል ምዕራፍ 1 ቁጥር 28 ላይ ነው። ደስ ይበልሽ ጸጋ ይሞላብሽ አላት። አዎ እኛ ምን ይበልሽ እንላታለን? ደስ ይበልሽ። ይኸውላችሁ እመቤታችንን ደስ ይበልሽ ብሎ የሚያመሰግናት እንደ ቅድስት ኤልሳቤጥ መንፈስ ቅዱስ ያደረበት ብቻ። ምን ያደረበት ብቻ? እስቲ ማስረጃውን እዛው የሉቃስ ወንጌል ላይ እንየው። በኤልሳቤጥም ምን ሞላባት ይላል? መንፈስ ቅዱስ ሞላባት። የሉቃስ ወንጌል ምዕራፍ 1 ቁጥር 39 ጀምሮ ተመልከቱ። መንፈስ ቅዱስ ሞላባት፣ በታላቅ ድምፅም ጮኻ አንቺ ከሴቶች መካከል የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል?